158 ቀን ሆኗል። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 እየተጓዝን ነው። ዛሬ የምናነበው የመጽሐፍ ቅዱስ ክፍል ከመዝሙር ምዕራፍ 13 ጀምሮ እስከ 16 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 13። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ተሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜስ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ ስማኝም። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው፣ ለሞትም እንዳልተኛ አይኖቼን አብራ። እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙር በቅንፍ 14። ሰነፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ ጎሰቆሉም፣ በጎ ነገርን የሚሰራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመጹ በአንድነትም ረከሱ፣ በጎ ነገርን የሚሰራ የለም አንድም እንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ፣ ከንፈራቸውን በታች የእባብ መርዝ አለ። አፋቸው መርገምንና መራራን ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአት የሚሰሩ ሁሉ በውኑ አያውቁምን? እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፈራችሁ። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር በቅንፍ ምዕራፍ 15። አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራህ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን ባራጣ የማያበድር በንጹሑ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙር በቅንፍ 16። አቤቱ ባንተ ታምኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬ ነህ አልኩ። ካንተ በቀር በጎነት የለኝም። ፈቃድህ ሁሉ በምድር ላሉ ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑት መከራቸው ይበዛል። የቁርባናቸውንም ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፈንታና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን እባርካለሁ፣ ደግሞ በሌሊት ኩላሊቶቼ ገስጹኛል። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ ይላል። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አብረን እንድናጠና ጋብዛችኋለሁኝ። ሻሎም